ኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋትን ለማምጣት እንደሚያደንቁ በኢትዮጵያ የዩናይትድ ኪንግደም አምባሳደር ዳረን ዌልች ገለጹ። ኢትዮጵያ የባህር በር ለማግኘት ያላትን ፍላጎት እንደሚረዱም አምባሳደር ዳረን ዌልች አስታውቀዋል። አክሊሉ ምንተስኖት በኢትዮጵያ የዩናይትድ ኪንግደም አምባሳደር ዳረን ዌልች ከፐልስ ኦፍ አፍሪካ ፒኦኤ ጋር ባደረጉት ቆይታ በኢትዮጵያና በዩናይትድ ኪንግደም መካከል ያለው የሁለትዮሽ ትብብር በከፍተኛ ሁኔታ እያደገ መምጣቱን ተናግረዋል። በቅርቡ የዩናይትድ ኪንግደም የኮመንዌልዝ የልማትና የውጭ ጉዳይ ሚኒስትር ይቬት ኩፐር የመጀመሪያውን የአፍሪካ ጉብኝት በኢትዮጵያ መጀመራቸውን አስታውሰዋል። አምባሳደሩ በኢትዮጵያ ሰፊ የኢንቨስትመንት አቅም መኖሩን ጠቁመው ይህን እድል ወደ ተግባር ለመለወጥ እንደሚሰራ ተናግረዋል። መንግስት የኢንቨስትመንት አየሩን ምቹ የሚያደርጉና የሀገሪቱን ኢኮኖሚ ጠንካራ መሰረት የሚያስይዙ የማክሮ ኢኮኖሚ ማሻሻያዎችን እያደረገ ነው። በዚህም ባለሀብቶች ከፍተኛ ፍላጎት እያሳዩ መሆናቸውን አይተናል። የህዝብ ቁጥር እያደገ ነው፣ ኢኮኖሚውም እያደገ ነው። ለኢንቨስትመንት ሳቢ የሆነ አየር ነው ያለው። በሁለቱም በኩል ትልቅ የኢንቨስትመንት አቅም አለ። ይህን በአግባቡ ተጠቅመናል ለሚለው ጥያቄ በበቂ ሁኔታ እንዳልተጠቀምን ይሰማኛል። በሚቀጥለው ሳምንት የዩናይትድ ኪንግደም የንግድ ልዑክ ወደ ኢትዮጵያ ይመጣሉ እና የተሻለ በምንሰራበት ጉዳይ ውይይት እናደርጋለን። Next week, and we'll be having meetings about how we can do more. አምባሳደሩ ኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋት ለማስፈን የምታደርገውን ያላሰለሰ ጥረትና የምትከፍለውን መስዋዕትነትም አድንቀዋል። በተለይም ኢትዮጵያ ለጎረቤት ሀገሯ ሶማሊያ ሰላምና መረጋጋት እየከፈለች ለሚገኘው መስዋዕትነት ያላቸውን አክብሮት ገልጸዋል። ኢትዮጵያ በአፍሪካ ህብረት ልዑክ ውስጥ በመሆን ለሶማሊያ ሰላም ለምታደርገው አስተዋጽኦ ያለኝን ክብር መግለጽ እፈልጋለሁ። በሺዎች የሚቆጠሩ ኢትዮጵያውያን በሶማሊያ እያገለገሉ እንደሆነ እናውቃለን። የህይወት መስዋዕትነትም እንደከፈሉም እናውቃለን። ይህም መንግስትን በገንዘብም በሰው ህይወትም መስዋዕትነት እንዳስከፈለው እንረዳለን። ይህ ኢትዮጵያ በቀጠናው ምን ያክል የሰላምና መረጋጋት ኃይል መሆን እንደምትችል የሚያሳይ ታላቅ ምሳሌ ነው። ሰፊ የልማት አቅም ያለው የአፍሪካ ቀንድ ወደ ሰላምና መረጋጋት እንዲመጣ ኢትዮጵያ ወሳኝ ሚና እንዳላትም ጠቅሰዋል። ቀጠናው ስትራቴጂካዊ ጠቀሜታና ሰፊ ጥቅም እንዳለው ጠቅሰው ኢትዮጵያ ለቀጠናው ሰላምና ጸጥታ ወሳኝ ሚና እንደምትጫወትም ተናግረዋል። As you say, it's a complex. የአፍሪካ ቀንድ ውስብስብ የሆኑ ጉዳዮች ያሉበት ነው። ቀጠናው ስትራቴጂካዊ ጠቀሜታ ያለውና ሰፊ አቅምን የያዘ ነው። ነገር ግን በርካታ ግጭቶችንም እያስተናገደ ነው። ዩናይትድ ኪንግደም ይህ ቀጠና ሰላም እንዲሆንና እንዲበለጽግ ትፈልጋለች። ኢትዮጵያ በቀጠናው ግዙፍ አቅም ያላትና በእነዚህ የሰላምና የጸጥታ ጉዳዮች ላይ ወሳኝ ሚና ልትጫወት የምትችል ሀገር ናት። ኢትዮጵያ በቀጠናው ሰፊ የህዝብ ቁጥር ያላት ፈጣን ኢኮኖሚያዊ እድገት እያስመዘገበች ያለችና ለአፍሪካ ቀንድ ሰላምና መረጋጋት በጎ አስተዋጽኦ የምታበረክት ሀገር ናት ብለዋል። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት እንደሚረዱ ገልጸው የባህር በር ለማግኘት የያዘችውን ሰላማዊና ዲፕሎማሲያዊ መንገዶች አጠናክራ እንድትቀጥልም ጠቁመዋል። 51 ትልልቅ ወደቦች ካሉበት እና 120 የሚደርሱ የተለያዩ ወደቦች ካሉበት ሀገር እንደመምጣቴ ይህን ጉዳይ በአግባቡ በትህትና ነው የሚመለከተው። ዩናይትድ ኪንግደም ጥልቅ መሰረት ያለው የባህር ላይ ንግድና እንቅስቃሴ ያላት ሀገር ነች። ስለዚህ ከዓለም ጋር በንግድ ለመተሳሰር ያለውን ፍላጎት እንረዳለን። እንደ ኢትዮጵያ አይነት ሰፊ ህዝብ እና እያደገ ያለ ኢኮኖሚ ያለው ሀገር ለምን የንግድ ወደብ አማራጮችን ማስፋት እንደሚፈልግ እረዳለሁ። ዩናይትድ ኪንግደም ከአፍሪካ ሀገራት ጋር ያላትን ግንኙነት ወደ ኢንቨስትመንትና ንግድ ግንኙነት ለማሳደግ እየሰራች ስለመሆኑም አብራርተዋል።